ብትሞቱስ ይላል ብትሞቱ አይሻልም ወይ ብትሞቱ ምርጫ መሆን አይሻልም ወይ ሞት ምርጫ ቢሆን አይሻልም ወይ ወደ ውስጥ አልገባንም ሃይላይቱን እያየን ያለነው ትላንትና የተወሰኑ ነጥቦችን ለመናገር ሞክሬ ነበር ላልነበራችሁም ሰዎች ሃይላይት እንደዚህ ቴሌግራም ላይ ስለምንጭን መስማት ትችላላችሁ ነገር ግን እንደመነሻ በጣም በተለይ ዛሬ ማተኮር በፈልግበት ነጥብ ነው ማንንም ሰው ወደ ክርስቶስ ሲመጣ ወይም ደግሞ አንድ ሰው አመነ ሲባል አመነ ሁሉ ጊዜም ምን ማለት ነው ብዬ ነግራቸዋለሁ አንድ ጓደኛ ነበረኝ የድሬዳዋ የዚህ ሀገር ልጅ ነውና የድሬዳዋ ልጅ ነውና አዲስ አበባ ከረጅም ዓመት በፊት እኔ ወደዚህ ሳልመጣ ምን ይል ነበር አማን አመነ ይለኛል ምንድነው በጣም አስቸጋሪ አማን የሚባል በሌላ ሃይማኖት ውስጥ ያለ ሰው እነሱ ሰፈር ነበር ከዛ ጴንጤ ሆነ ሰው ሁሉ ምን ማለት ጀመራለ አማን አመነ ማለት ጀመራል ስለዚህ አማኝ የሚባለው ሰው ከእግዚአብሔር የማዳን ሐሳብ ጋር የተስማማ ሰው ማለት አማኝ ሌላ ምንም ትርጉም የለውም ወገኖቼ ቤተክርስቲያን ይሄንን በግልጽ ማስቀመጥ መቻል አለባት አንድ ሰው አመነ ሲባል ሃይማኖት ቀየረ አይደለም አንድ ሰው አመነ ሲባል የሆነ ቡድን ውስጥ የሆነ ሳጥን ውስጥ ገባ ማለት አይደለም ከእግዚአብሔር ሰነድ ጋር የማዳኑ የማኖሩ ሰነድ ጋር ምን አለ ማለት ነው ተስማማ ማለት አግሪ ያደረገ ከእግዚአብሔር ጋር ክብር ለኢየሱስ ይሁን እኔ አምኛለሁ በሉስኪ እኔ አምኛለሁ በሉስኪ ወይንም በሉስኪ ተስማምቻለሁ በሉስኪ yes አሜን ማለት ምን ማለት ነው ይሁን ይደረግ ተስማምቻለሁ ስለዚህ ሰው ወደ ክርስቶስ ሲመጣ አመነ ስንል ለለውጥ ጅማሮ ውሳኔ ወስኗል ማለት ነው አምናችሁ በህይወታችሁ ውስጥ ፕሮሰስ ካልጀመረ ራሳችሁን መጠየቅ አለባችሁ አላመናችሁ ያመናችሁ መስሏችኋል እንጂ አላመናችሁ ሜቢ ሃይማኖት ቀይራችኋል ሜቢ ኳየር ገብታችኋል ሜቢ ዲያቆን ሆናችኋል ነገር ግን አላመናችሁ ቸርች መጥቶ መሄድ ማመን አይደለም ቸርች መጥቶ ማገልገል ማመን አይደለም በደንብ እንድታስተውሉና መስመር እንድትይዙ ኢየሱስ አንድ ጊዜ ምን አለ እኛኮ በስም አጋንንት አውጥተናል በስም ትንቢት ተናግረናል ሲል አላወኳችሁ ማለት አላወኳችሁ ምን ማለት በስሙ ነው የተናገሩት በስሙ ነው ያገለገሉት አያችሁ ስምምነትና አገልግሎት በጣም የተራራቁ ነገሮች ናቸው ለምንድነው አገልግሎታችን የማያድገው ወይም የእግዚአብሔርን ክብር የማይገለጥበት አገልግሎታችን ካላችሁ አገልግሎታችን ስምምነት ስለሌለው አያችሁ ለምሳሌ አንድ አገልጋይ ለሷ ለመጸለይ የራሱን ታክቲክ ይጨምራል የራሱን ጥበብ ይጨምራል ረዘም ያለ ልሳን ይናገራል የሆነች አርቲፊሻል ነገር ይጨማምራል እግዚአብሔር ብሎኛል ይላል ለምን እሷም ራሷ እነዚህ ነገሮች ካልተጨመሩ እግዚአብሔር የተናገረ አይመስላት ትንቢቱ አየር ላይ የሚቀረው ለዛ ነው አየ ማባ ጌታ እግዚአብሔር እንዲህ ብሎኛል አሜን ብላ ከሄደች ስምምነት ነው ከተንቀጠቀጥኩ ጭንቀት ከፈጠርኩ አትንቀጥቀጡ አላልኩም መብታችሁ ነገር ግን የኔ የሆነን ነገር አዲሽን ካደረኩበት ከጨመርኩበት እሱ እምነት ሊሆን አይችልም ይሄ በደንብ አስተውሉ ባካችሁ እምነት ዳይሬክት የሆነ ስምምነት ነው ምንም ጭማሪ አያስፈልገው አያችሁ አንዳንድ ሰዎች ለመፈወስ ሲያስቡ የመጀመሪያ አእምሯቸው የሚመጣው ነገር ምንድነው አስራቴን በስነ ስርዓት ሰጥቻለሁ ቸርች በአግባቡ ሄጃለሁ መጀመሪያ የሚመጣላቸው ነገር ያመኑት አምላክ ሳይሆን እነሱ ለሱ ያደረጉትን ነው መቁጠር የሚጀምሩ ለዛ ነው ኢዮብ ያደረገው ነገር ከለላ አልሆነለት የሰማችሁ ነው ጠራና ምን አለ እኔ ምን አደረኩ ምን አጠፋው እንዴ እኔ ቤት የመጣ ሰው ይበላል ሰራተኞችን ተንከባክቤያለሁ
እግዚአብሔርን መቼ ያስቀየምኩት? ኢዮብ ከእግዚአብሔር ላይ ባለ እምነት ሳይሆን ከእርሱና በእግዚአብሔር መካከል በሚደረጉ የነገር ልውውጦች ላይ የተመሰረተ ስምምነት ነው። እግዚአብሔር ደግሞ ኒውትራል ነው። በደንብ አብራችሁን ከፍታችሁ እግዚአብሔር ኒውትራል ነው። ከሷ ምንም ሳይጠብቅ ለሷ ነፍሱን የሰጠ ነው እግዚአብሔር። ከሷ ምንም ሳይጠብቅ ለሷ ፈውስን ያጸና ነው እግዚአብሔር። ከሷ ምንም ሳይጠብቅ የደስታንና የሐሴትን መንፈስ በውስጡ ያኖረ ነው እግዚአብሔር። ሁልጊዜ ደጋግሜ እንደምነግራችሁ ጳውሎስ ይሄንን ለመንገር ገላትያ በሄደ ጊዜ ምንድነው ያላቸው? መንፈስ ቅዱስን እኮ የተቀበላችሁት ከእምነት ጋር በሆነ መስማማት ነው፣ ሌላ ጉዳይ አይደለም፣ አልጨመራችሁ። አያችሁ? ለዛ ነው ብዙ ጊዜ ሰው ቸርች ሲመጣ ያለቃቅሳል። በዛ እግዚአብሔርን አትራክት የሚያደርገው ይመስለዋል። ወዳጆች እምነት ስምምነት ነው። ስምምነት ነው። ያ ስምምነት ነው ወደ ለውጥ የሚያመጣው። በህይወታችሁ ውስጥ ለውጥ ካልጀመረ አንድ ጉዳይ ትክክል እየሄደ አይደለም ማለት ነው። ስምምነቱ በተገቢ ሁኔታ እየተካሄደ ነው ማለት አይቻልም። አያችሁ? ለምንድን ነው ማለት ለወጣው ካላችሁ ስምምነታችሁ ላይ ጥያቄ አለ። ጥያቄ አለ። አንዳንድ አፕሊኬሽኖችን ስልካችሁ ላይ ስትጭኑ ኦል አላውድ የሚል አለ አይደል? አላው ነው የሚለው አላው ይላል አይደል? ኦል አላው ይላል፣ ሊሚት አላው ይላል አይደል? እናንተ ዝም ብሎ ፕሬስ ማድረግ ከለመዳችሁ ሊሚት ያለውን አላውን ታረጉትና ከዛ በኋላ ስልካችሁ ውስጥ ገብታችሁ ብትሞክሩ የምትፈልጉትን አገልግሎት ማግኘት አትችሉ። የሌላው ሰው ይሰራል፣ የእናንተ አይሰራም። ለምን? እናንተ ዳውንሎድ ስታደርጉ ወደ ስልካችሁ ዳውንሎድ አድርጋችሁ ስልኩን አፕሊኬሽኑ መጠቀም ስታስቡ ተገቢ የሆነ አግሪመንት እየፈጸማችሁ አልነበረ። የግምት አግሪመንት ነው ስትፈጽሙ የነበረው። ለዛ አብዛኛው ሰው በግምት ነው ከእግዚአብሔር ጋር የሚኖር። እስቲ እግዚአብሔር ሰጪ ነው፣ እስቲ ቆይ ይሰጣል እግዚአብሔር። እስቲ እግዚአብሔር ፈዋሽ ነው። እንደዛ አይነት ስምምነት የለም እግዚአብሔር። አያችሁ? ማን ነው ባለፈውም ሲናገር ነው ማንም ሰው በጣም ትምህርቶችን ሲጀምር ደጋግሜ የምነግራችሁ ጥቅሶች ናቸው እነዚህ። ማንም ወደ እግዚአብሔር የሚመጣ ሰው አለ አይደለም? ያዕቆብ ነው ያለ እግዚአብሔርን ለሚፈልገው ዋጋ እንደሚሰጥ ሊያምን ያስፈልገዋል። ፈላጊው መጪው በደንብ አስምራችሁ ያዙ። ለውጥ ከስምምነታችሁ ጋር የሚመጣ ነው። ከተስማማችሁበት ሰነድ ጋር ከተስማማችሁበት የለውጥ ሰነድ ጋር አብሮ የሚመጣ ጉዳይ። የማትለወጡ ከሆነ ስምምነታችሁ ላይ ችግር አለ። እየሰማችሁ ነው? ለውጥ እናንተ ህይወት ውስጥ የማይመጣ ከሆነ አልለወጥ እያላችሁ የምትቸገሩ ከሆነ ወደዚህ ውስጥ አልመጣችሁም ማለት ነው። ለምሳሌ ሐዋርያው ጳውሎስ ሲናገር ምን አለ? ገና አገልግሎቱን ወጀመረ፣ ወደ ጌታ ስርዓት ውስጥ መግባት በጀመረ ጊዜ ምን አለ? እኔ የማልፈልገው ያንን ስሆን እገኛለሁ፣ የምፈልገው ሌላ ነው። ነገር ግን እያለ በስምምነቱ በፈረመው ስምምነት ላይ የሱን አቅም ለመጠቀም እየሞከረ ራሱን አገኘ። ከዛ ጌታ ምን አለው? መጥቶ ጸጋዬ ይበቃሃል፣ እሺ ኃይሌ በድካም ይገለጣል። ስለዚህ በቃ ምንድነው የምትታገለው ከራስ ጋር? በቃ ማለት ጎስቋላ ሰው ነው። በቃ 4 ነጥብ አለቀ። እየሰማችሁ ነው? ለምሳሌ ብዙዎቻችሁ ወደ ቸርች ስትመጡ እንደዚህ ምናምን ፏ ብላችሁ ታጥባችሁ ልብሳችሁን ቀይራችሁ አይደለ? ሽቶ ተቀባብታችሁ ምናምን ነው የምትመጡት። እህቶች ደግሞ 40 ደቂቃ መስታወት ፊት ፈጅታችሁ ነው የምትመጡት። እዚህ እንኳን እንደዛ የሚፈጅ የለም። እቤት ውስጥ ተነስታችሁ ኪችን ለመግባት ሻወር ገብታችሁ መስታወት ጋር 40 ደቂቃ ፈጅታችሁ የምትሄጂ ኪችን ወጥ ልሰራ ነው ትላላችሁ። አትሉ። እግዚአብሔር የኔና የናንተን ህይወት የሚያውቀው በተኳለ መንገድ አይደለም። እናንተ እዚህ ስመጣ ሸሚዝ መልበሴን ጫማ ማድረጌን ምናምን ጸጉሬን ፊቴን ጥርሴን መቦር እግዚአብሔር የተኳለ ሰው አያውቅም። አልሰማችሁ? እግዚአብሔር ጥንቅቅ ያለ ሰው አያውቅም። ራስህን ለእግዚአብሔር ጥንቅቅ አድርገህ ማምጣት ከፈለግ
ትደክማለህ። ምክንያቱም በእግዚአብሔር በራእይ መጽሐፍ ውስጥ ለቤተክርስቲያን እንዲህ ብሎ ነው የላከው፣ ነይ ቆንጆ ነኝ አትበይ፣ ሁሉ አለኝ ትያለሽ፣ ጥሩ ነኝ ትያለሽ፣ ግን ጥሩ አይደለሽም። እኔ ሳይሽ የተንሸዋረረ የተዛባ ነገር ይታየኛል። ስለዚህ ነይና ኩል ልስጥሽ፣ መኳያውን መዋቢያውን ልስጥሽ፣ ነይ እኔ ጋር ይላል። አብዛኛው ሰው ለምን ነው ወደ ቸርች የማይመጣው? ይኮነናል፣ ሰይጣን ይደበድበዋል፣ በክስ ደብዳቤ አናታናቱን ይለዋል። ለምን? እዚህ መምጣት ያለበት ንቁና ብቁ ሆኖ እንደሆነ ነው የሚነግረው። that's why በብዙ ሰዎች ህይወት ውስጥ ለውጥ የሌለው ስምምነቱ ላይ ትክክል ያልሆኑ አግሪመንቶች ስላሉ። አንዳንድ ጊዜ አገልጋዮች ከአገልግሎት ጎዳና ትተው ይወጣል። ለምን ተውክ ሲባል እኔ ለጌታ አልሆነው፣ ድሮም አትሆነው፣ ወደፊትም አትሆነው። ይሄ 4 ነጥብ የተዘጋ ጉዳይ ነው። እንኳን ደህና መጣችሁ። ፈራችሁ ለጌታ የሚሆን ሰው ምንም አላለም እንዴ? አሳዳጅ ተሳዳቢ እማልጠቅም ሰው ቢሆንም እንኳን ኮሌጅ ገብቼ ይላል፣ ራሴን አሰልጥኜ ይላል አይልም። ምረት አድርጎ ተቀበለኝ ነው። የእግዚአብሔር ምረት ባይኖር ማንም ሰው ወደ እግዚአብሔር እቅፍ ሊጠጋ አይችልም። የሰማችሁ ነው? በየዕለት ተዕለቱ የምንማረው እግዚአብሔርን አትራክት ለማድረግ አይደለም። እግዚአብሔርን ለመሳብ አይደለም የምንማረው፣ እግዚአብሔርን ለመሳብ አይደለም። ይሄንን በደንብ አስተውሉ። እየተማረን ያለነው ሁሉ ያለህንን ሆነን ደስታውን ልንፈጽምለት ነው እንጂ እግዚአብሔርማ በእኛ አትራክት ላይሆን እንዳይችል በጣም ፍጹምና ሩቅ ነው። ነገር ግን በልጁ በክርስቶስ ኢየሱስ በተሰራ በዛ ቤዛነት በእኛ ፍቅር ተይዞ እኛ ሰፈር መዋል ጀምሯል። ከኛ ጋር መውጣት መግባት ጀምሯል። ክብር ለኢየሱስ ይሁን። አሜን ናቸው። ለውጥ መካሄዱ ግድ ነው። የለውጥ እንቅፋት ምንድነው ብላችሁ ካሰባችሁ እምነታችን የተመሰረተባቸው ዕውቀቶች ናቸው። ይሄ የለውጥ ጠላት አልተለወጠም ማለት አንድ ሰው፣ ለውጡ ላይ ችግር አለ ማለት አንድ ሰው፣ ስምምነቱ ላይ ችግር አለ። በደንብ ትኩረት እንድትሰጡልኝ የምፈልገው ጉዳይ ነው። አለመለወጥ የስምምነት ችግር ነው። ክብር ለእግዚአብሔር። በደንብ አእምሯችሁ እንዲከፈትና እንድትሰሙት ፈልጋለሁ። ኢየሱስ ጌታ እንጂ እንደ ጸለይ ነው፣ እንደ ጾም ነው፣ እንደ ታገል ነው ቢሆን እግዚአብሔር እዚህ አልነበረም። እግዚአብሔር እኮ እዚህ መገኘት ነበር። ሩቅ ሳንሄድ የምንቆመው ለምንድን ነው? በርሱ ሊሆን የሚገባውን በእኛ ለማድረግ ስንሞክር የሱ ሪስፖንሲቢሊቲ የኛን የሱ ስናደርግ በደንብ አስተውል። ማታ ስንሄድ አንዳንድ ነገር እያወራን ነበረ ከአንድ ልጅ። ሰይጣን ሁለት መንገድ አለው ከእግዚአብሔር ፕሮግራም ጋር እንዳትገናኝ የሚፈልግበት ማለት እንዳታምን ምናምን። ይሄ ሁሌ እንደምነግራችሁ ነው። የመጀመሪያው ሰይጣን ወንጌል እንዳይበራልህ ማድረግ ትልቁ ስራው ነው። ወንጌል ከበራልህ ደግሞ የወንጌል እውነት እንዳይገባህ ማድረግ ትልቁ ስራው ነው። ዕውቀትን መሸፈን፣ የእግዚአብሔርን ሪያሊቲ መደበቅ ትልቁ ስራው ነው። በጣም ደግሞ እሱንም ካመለጥከው ምን ያደርጋል መሰለ? የመጀመሪያው ነገር ራሱን ጀግና አድርጎ በፊት ማስቀመጥ ይፈልጋል። ወይንም ደግሞ ምን ማለት ነው? የሆነ ነገር አልሆነም ሲባል ውጊያ እኮ ስለበዛብኝ፣ ስለዚህ ምን አድርጎ ራስህን ይስልልሃል መሰለ? ባለመከናወንህ ውስጥ ስላልሆነልህ በጣም መንፈሳዊ ጥንካሬ ያለ መንፈሳዊ አንበስነት ኖሮ ሰይጣን እየተዋጋ ድልህን የሚነጥቅህ ፋይናንስን የሚነጥቅህ እናንተና ለምንድነው የሚሳካላቸው? መቼ ጾማሉ፣ መቼ ጸልያሉ፣ እንደፈለጉ እየኖሩ ይሄው ተሳካላቸው። እኔ ግን ጌታዬን ስላልኩ። ደህና ናችሁ? ምን ነው ዝም ማላችሁ ዛሬ ጠዋት? አይ ዝም ማትበሉ ጥሩ አይደለም። ዝም አይባል። አይ
ለምንድነው መከራ? እኛ እኮ እኔ እኮ እውነት ስለምናገር ነው። አየ እና ሰይጣን ይዋጋኛል፣ ይሰለፍብኛል ምን እንዳትል እንዳልከናወን። ታዲያ ከእግዚአብሔር ሰይጣን አይሻልም? ሰላም ናችሁ? የእግዚአብሔርን ሐሳብ ሰይጣን ተዋግቶ ፖዝ የሚያደርገው ከሆነ አምላክ መቀየር ከሆነ ያለብን ምን ሰራለ እዚህ? አየ ባለፈው ስንማር ምን ብለናል? ድል በመንሳቱ ለሚያዞረን ምን በመንሳቱ የሱን ማሸነፍ ለኛ በሰጠው እግዚአብሔር። አየ እና ሁሌ በጣም እዚህ አገር ላይ በጣም ቸርች ውስጥ ራሴም እንደዛ አይነት አመለካከት ነበረኝ። በጣም ብዙ መንፈሳዊ ብስለት ውስጥ አሉ የተባሉ ሰዎች ሁሌም ስትጠጓቸው ውጊያው ኃይለኛ ነው የሚሏቸው። ሰይጣን በእንትን ሲዋጋ ይገርማል። ያፍት ነው። ይሄን በጣም ማወቅ አለባችሁ። ሰይጣን እንደ መብረቅ አየሁት ምን ሲል ሲወድቅ አለቀ። አይቻለሁ ሲወድቅ እና በጠላት ኃይል ሁሉ ላይ እባብና ጊንጡን ኦቶሪቲ ምን በጠላት ኃይል ሁሉ ላይ እኔ ምንድነው መጽሐፍ ቅዱስ የሚናገረው? ወደዚህ ነው ጥቅስ ጥሩ ነው ሳይኮሎጂ እንዳይመስላችሁ። ምን አለ መጽሐፋችን? ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ፣ የሰይጣንን መግዘፍ እንድታወሩ፣ የውጊያውን ብርታት እንድታወሩ፣ የእርሱን በጎነት። ኢየሱስ ጌታ ነው። አሜን በሉ ባካችሁ። የእርሱን በጎነት የእርሱን በጎነቱ ረዳትነቱን፣ አጋዥነቱን፣ አባትነቱን፣ ትዕግስቱን፣ ፍቅሩን፣ ምሕረቱን፣ ርኅራኄውን ልትናገሩ። ስምምነት ላይ ችግር አለ። ሲያሳምኑ ችግር አለ። ደህንነት ሲያስተምሩ ችግር አለ። ጌታን ተቀበል ሲሉ ችግር አለ። የፈረምከው ሰነድ ላይ ያ ኢየሱስ ራሱን አሳልፎ የሰጠበት ሰነድ ላይ ስትፈርም ሚስ አንደርስታንዲንግ አለ። ያልገቡን እውነቶች እንደገቡ አድርጋ አይደለም የፈረምካቸው። ለዛ ነው አማኝ ከሆነ ያለ ለውጥ እንዴት ሊጓዝ ይችላል? እንዴት ሊሆን ይችላል? እናንተ ሰዎች ሰው እንኳን ይለወጣል እኮ ሰው እንኳን ይለወጣል። እቺ ልጅ እዚህ ቤት ስትመጣ የነበረችው አለች። አሁን እኮ እዛ አይደለች። ሰው እኮ ይለወጣል። በእኔስ ይለወጣል። ለውጥ የሚካሄድበት ፍጥረት ነው ሰው። ኔቸር ተፈጥሮ ይለወጣል። ባለፈው እዛ የማይታይ የነበረው ያ አበባ አሁን እኮ እየተነሳ ነው። ሰው እንዴት እግዚአብሔር ጋር መጥቶ ያው እንዴት ይሆናል? እንዴት ያው ይሆናል? የማይረዝም፣ የማያጥር፣ የማይወፍር፣ የማይከሳ እንዴት ይሆናል? ልባርካችሁ። በዚህ ትምህርት ውስጥ የለውጥ መንፈስ ያገኛቸዋል። በአእምሮአችሁ ውስጥ እንቅስቃሴ መፈጠር ይጀምራል። ግድ ነው፣ መካሄድ አለበት። ወይ ተስፋ መቁረጥ አለበት ወይ ተስፈኛ መሆን አለበት። ሁለቱንም እየሆንክማ መኖር የለብህም። እግዚአብሔር ነው። ወይ ደስተኛ መሆን አለበት ወይ ሐዘንተኛ መሆን አለበት። ሁለቱንም ሆነማ መቀጠል የለብህም። አያችሁ የቱ ጋር ችግር አለ? ስምምነቱ ጋር። ስምምነት ብለን ሁልጊዜ የምናወራው እምነት ጋር። እምነት ስምምነት ከሆነ ከእግዚአብሔር ጋር ምንድነው የተስማማችሁት? ምን ብላችሁ ነው የተስማማችሁት?
ጥያቄ ልጠይቃችሁ ያን ሰው የታስታውሳላችሁ ሚስቱን አግብቶ እፈታለሁ ያለው ሰውዬ ሁሉ የምነግራችሁ ምሳሌ እፈታለሁ አለ ለምንድን ነው የምትፈታት በቃ መፍታት ፈልጊያለሁ ለምን የቤተ ክርስቲያን ሽማግሌዎች ለምን በቃ እንዴ በችግሩ አላልክም ብያለሁ በሐዘኑ አላልክም ብያለሁ በመውጣት በመውረዱ አላልክም ብያለሁ ታዲያ አሁን ለምን ነው የምትፈታት እኔ በጥጋቡ አላልኩም አሁን ጠግባለች ስለዚህ ስፈርም አለ በሐዘኗ በችግሯ አጣች ገረጣች ነጣች እግዚአብሔር ይገዝተው ይሄ መንፈስ እግዚአብሔር ይምታው እንዴት ነው አንተ ስታገባ አጣች ገረጣች ልጅቷ ላይ ምን ነው የምታውጅባት እሷም አጣ ገረጣህ ብዬ እኔስ እንደፈለጋችሁ ሆናችሁ ተጋቡ ዋና መጋባታችሁ አያችሁ እኔ እኮ ያኔ ብያለሁ አለ ምን አጣች ብታጣማ ብትገረጣማ አልለይም ነበር አሁን ግን ጠገበቻል በጥጋቧ አብሬ ፈራለሁ ብያለሁ ስለዚህ ቻው አይ ጥያቄ ያለኝ እኔ ምንድነው ጥያቄ ከእግዚአብሔር ጋር ኑሮ ስንጀምር ከእግዚአብሔር ጋር መንገድ ስንጀምር ሊያሳርፈን ነው ቃል ይገባል ወይስ ድል ሊሰጠን ነው ቃል ይገባል ምንድነው ያለን እግዚአብሔር አሳርፋቸዋለሁ ያላረም ለምንድነው ያው ሆነን ምን እንኖራለን ለምን አንለወጥም ለምንድነው ማንቀየረው መዝሙር አለን ለውጠ ጌታ አንተን እስከ መቼ ድረስ ጌታ ለለውጥ መዝሙር ይጻፋል አይ እኛ እንዲህ ነን ቁጭ ብለን እስከ መቼ ኧረ ምን እኔ እናንተ እኮ ኑሮን ስንጀምር ሰነዱ እኮ ይነግራል በዚህ ኑሮ ቀጥል ብዬ አልጠራውም ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው አልፏል ሁሉ አዲስ ሆኗል ፕሮሰስ ለውጥ አለ እኔ አመንኩት ለውጥ አለ ማለዳ እግዚአብሔር አዲስ ብዙ ነው ታማኝነቱ ስለዚህ ለውጥ ካልተካሄደ በለውጡና በለዋጩና በተለዋጩ መካከል ያለውን ልዩነት ክሊር ማድረግ ያስፈልጋል እምነትን በጤነኛ መሰረት ላይ መመስረት ያስፈልጋል እምነትህ ጤነኛ መሰረት ላይ መመስረት አለበት ምንድነው ያመንከው ማንንም ያመንከው ለምንድነው ያመንከው ማንንም ያመንከው ለምንድነው ያመንከው በምን ምክንያት ነው ያመንከው እንደዚህ ትንሽ ለመንፈሳችሁ የሚሆነውን ፈጠን እያልኩ ላውራ ዮሐንስ መገደል በጣም ትልቅ ስኬት እንዳመጣለት አውቆ ወሰደና ጴጥሮስን አሰረው ይላል ጴጥሮስን አስሮት እድር ጡሩምባ ምናምን አይደለም የሄዱት አንድ ቤተሰበሰቡና እንታደርገውን አድርግ ሰውየውን ነፃ አውጣው ማለት ጀመሩ ታምራት አድርግ ማለት ጀመሩ ስራህን ጀምር ማለት ጀመሩ ይገርማቸዋል እግዚአብሔር ተንቀሳቀሰ ጴጥሮስን ህልም እያየ እስኪመስለው ድረስ በሚያስገርም ማዳን አዳነ ከዛ ወደ ቤት ሲመጣ ሁሉም ሰው ጴጥሮስ አይደለም የጴጥሮስ መልአክ ነው ማለት ጀመረ ሮዴል ምን ይሏታል አንቺ አውደሻል ጤና የለሽም ምን ይያሉ ነው የሚጸልዩት ይፈታ ተፈቶ ሲመጣስ አትገባም አየ እምነት ውስጥ ለውጥ አለ እምነት ውስጥ
መልስ አለ። እነዚህ ሰዎች ከዚህ በፊት ሄደው ጸልየው መቅደስ ተመልሰው ሊሆን ይችላል። አሁን ግን የሚጸልዩት ጸሎት እንደ ትላንትናው የመቅደስ አይነት ጸሎት አይደለም። መንፈስ ቅዱስ ወርዷል። ታምራትና ድንቅ አለው ጸሎታቸው ውስጥ። ስለዚህ አሁን የለመናችሁትን እንደተቀበላችሁ አድርጋችሁ ቁጠሩ የሚል ለውጥ መጀመር አለበት ማለት ነው። በደንብ አስተውሉ። ታስታውሳላችሁ ምን እንዳሉ? ያን አይነ ስውር ኢየሱስ ከፈወሰው በኋላ እሱ ነው እሱ አይደለም እሱን ይመስላል ያጎቱ ልጅ ነው ያክስቱ ልጅ ነው ይላል። ለምን እንደዛ አይተው አያውቁም? በደንብ መጠየቅ ያስፈልጋል። ክብር ለኢየሱስ ይሁን። ትላንትና መመልከት ያሰብነው ማቴዎስ 16 ቁጥር 15 ላይ ኢየሱስ ስለኔ ይላል። ስለኔ ነፍሱን ስለኔ ነፍሱን የሚያጠፋ ያድናታል። ነፍሱን ሊያድናት የሚወድ ግን ያጠፋታል። ይሄ ግልጽ የሆነ ስለ እምነት የተነገረ ቃል፣ ፍጹም የሆነ መደገፍን፣ ፍጹም የሆነ ተስፋ ማድረግን፣ ፍጹም የሆነ በእግዚአብሔር የመኖር ዓለም ውስጥ ለመኖር መወሰንን የሚያሳይ ቃል ነው። በደንብ አስተውሉ። በደንብ አስተውሉ። እናንተ ከእግዚአብሔር ጋር ስትኖሩ የምትኖሩት እንዴት ነው? ወገኖቼ በደንብ በዚህ ትምህርት ውስጥ እግዚአብሔር እንዲረዳን እሻለሁ። እኔ የሚያስጨንቃችሁን በሱ ላይ ጣሉ ተብሎ እንደተጻፈ ብለን ምን እንጨነቀውኛ? ወገኖቼ እግዚአብሔር ቃል ሲናገር ምን ይላል? የሚያስጨንቃችሁን ሁሉ በሱ ላይ ጣሉ፣ በጸሎትና በምልጃ ከምስጋና ጋር ልመናችሁን አቅርቡ፣ በአንዳች አትጨነቁ ተብሎ ተጽፏል። ከጸለይንስ በኋላ ይሄ ነገር ግን እንዴት ልናደርገው ነው? ጸለይንበታል። ጉዳዩ የሆነ ፕሮሰስ መካሄድ አለበት። የሆነ ለውጥ መካሄድ አለበት። አንድ ነጭ ቀለም ውስጥ ሮዝ ሌላ ቀለም ብትጨምሩበት ያ ነጭ ቀለም ነጭ ሆኖ እንደማይቀጥል ሮዙም ሮዝ ሆኖ እንደማይቀጥል የማንነት መከፋፈል እንደሚያደርጉ አንዱ በአንዱ ላይ ኢምፓክት እንዳለው ሰው ከእግዚአብሔር ጋር ሲኖር ወደ እግዚአብሔር ሲመጣ የእግዚአብሔር መንፈስ በውስጡ ሲገባ አንድ ነገር መካሄድ አለበት። አንድ ነገር መካሄድ ከነዛ መካሄድ ካለባቸው የመጀመሪያው ዋነኛው ነጥብ ሞት ነው። ሞት የመጀመሪያው ለውጥ ነው። ክብር ለእግዚአብሔር ይሁን። የለውጥ መጀመሪያ ነው ሞት። ብትሞቱ ተብለን ነው የተጠየቅነው። አማኝ ካመነ በዚህ እምነት ውስጥ ምን መካሄድ አለበት እያለን ለውጥ መካሄድ አለበት እያለን ትናንትና በደንብ ዲቴል ገብተን አይተናል። ያመንከው አምላክ የለውጥ አምላክ ነው። ከመጣ ወደሱ ግዴታ ነው መለወጥ አለብህ። ይለውጣል። ምክንያቱም እግዚአብሔር የለውጥ አምላክ በጣም ትልቁ ነጥብ ግን የሰው ለውጥ የሚካሄድበትን ቦታ ማጣራት፣ ክሊር የሆነ ስለዛ ነገር ዕውቀት ማስቀመጥ። ትላንትና ስንነጋገር ነው የለውጡ ቦታ የትጋር ያለው። ምክንያቱም እግዚአብሔር ሁለንተናን ስለሚለውጥ የሁለንተና ለውጥ መነሻ ምን ጋር ነው? ሞተሩ የቱ ጋር ነው? የለውጥ ሞተሩ የቱ ነው? ለሰው ልጆች የለውጥ ሞተር ራሳቸውን አሳልፈው ሊሰጡት የሚገባው የቱ ነው?
አያችሁ ይሄ በጣም ወሳኝ ጉዳይ ነው። ፀጉር ቤት ሄዳችሁ ፀጉራችሁን ለማስተካከል ወንዶችም ሴቶችም እንዲህ ብላችሁ ተቀመጣላችሁ። ለጥርስ ህክምና አይደለም ሄዳችሁት፣ ፀጉራችሁን ለማስተካከል ነው። ጭንቅላታችሁን ነው የምትሰጡት። አያችሁ ቦታ ነው ለሄዳችሁበት አገልግሎት የሚመጡት። የጥርስ ሐኪም ቤት ሄዳችሁ የምታውቁ ሰዎች እንደ ሄዳችሁ ይሄ ከላይ ያለው ልብሳችሁን አውላልቃችሁ ሰውነታችሁን አሳይታችሁ ይሄው ምናምን ትላላችሁ። ጉዳዩ ያለው ምን ጋር ነው? ጥርሱ ጋር ነው። ጥርሳችንን ትላላችሁ ምን ሆንክ? ይጠዘጥዘኛል፣ ይቦረቡረኛል። ይቦረቡረኛል አይባልም፣ ተቦርቡሮብኛል። አይ አድራሽ የሰው ልጅ ለውጥ የሚጠነሰስበትን ቦታ ነው ለእግዚአብሔር ማስረከብ ያለበት። እግዚአብሔርም እዛ ላይ ነው ኢንቨስት የሚያደርግበት። ትላንትና መካለ ማድረግ እንደሞከር ነው የሰው ልጅ የለውጥ ቦታ አእምሮ ነው። አእምሮ ነው። ቤተክርስቲያን በጣም የምናሳዝን ሰዎች ሆነን ነው እስከዛሬ መጣ ነው። አንተ ተው በአእምሮ አትሁን በመንፈሱ ነው ይላል። በመንፈስ ምን ማለት ነው? ሁላችንም በመንፈስ እንሆናለን። አእምሮ የት ሄዷል? ሽንኩርት እየገዛ ነው። አእምሮ የት ሄዷል? ዘመድ እየጠየቀ ነው። በመንፈስ ግን ሁን ተብለ ቸርች ሰውየው በመንፈስ የሆንክ መስሎት እየዘመረ ነው። አንተ አይነን ጨፍነ የት ሄዳል? ሄዳል ሆስፒታል ሄዳል ሰው እየጠየቀ የእንትናን ስልክ ሳልመልስለት ቆይ ብለ ጨፍ በመንፈስ ሆናል ይላል። ግን አላየም ቸርች ውስጥ አንዳንድ ሰዎች ምን ጉደኛ አምልኮ ውስጥ እያለ ሄሎ ብለው ይወጣል። እየጨፍነው እኮ የዘመረ ነበር ውፍ ሲል ወዲያው ኧረ አንተ ሰውዬ በአእምሮ አትሁን ይላል። ወገኔ ቤተክርስቲያን መጥተህ በአእምሮ ከሆንክማ ተሳክቶልሃል። እንኳን ደህና መጣችሁ። የስተት ትምህርት ጀመረ እንግዲህ ወደ እግዚአብሔር መጥተህ እግዚአብሔር አእምሮን ካገኘማ ተሳክቶልሃል። ያስቸገረው እኮ እግር መንበርከክ አይደለም። አሁን ቸርች ውስጥ ያስቸገረን እኮ እጅ ማንሳት አይደለም። አእምሮ ለእግዚአብሔር ሐሳብ መገኘት ነው ያቃተው። ለዛ ነው መጽሐፍ ቅዱስ ሲናገር በአእምሮአችሁ መንፈስ ታደሱ። ይህን ዓለም አትምሰሉት፣ ታደሱ። ማይንድ ከተገኘማ ኢየሱስ ጌታ ነው በቃ ተሳክቶላል ማለት እኮ ነው። አሸነፍክ። አእምሮህን እግዚአብሔር ኮንትሮል አደረገው ማለት ምን ትፈልጋለህ? ምላስ ወደደም ጠላም የለውጥ ቦታ ላይ እየተደረገ ያለው ፕሮሰስ መናገር ይጀምራል። እግር ወደደም ጠላም ለውጥ ቦታ ላይ ወደሚካሄደው አቅጣጫ መጓዝ ይጀምራል። አያችሁ የለውጥ ቦታ ነው አእምሮ። ትልቁ የመንፈሳዊ የለውጥ ቦታ ነው። ሰይጣንን እግዚአብሔርን ፕሮጀክት ፋውንድ የሚያደርጉበት ቦታ ነው አእምሮ። ለዛ ነው ለአእምሮ መጠንቀቅ ያለብህ። አእምሮን ኪፕ ማድረግ ያለብህ በእግዚአብሔር ቃል። ለዛ ነው ታዲያ አእምሮ ኪፕ ካልተደረገ ምን ኪፕ ታደርግ? እስቲ ጥያቄ ጠይቃችሁ። አሁን እናንተ እየሰማችሁ ነው ያላችሁት እየሰማችሁ ነው። ጆሮአችሁ ይሰማል። አእምሮአችሁ ምን እያደረገ ነው? ሪከርድ እያደረገ ነው። ይሄ ሰውዬ ጥቅስ ብሎ ሳይኮሎጂ ነው የሚያወራው። አእምሮአችሁ እየዳኘ ነው። እየሰማችሁ ነው አይደል? አሁን ሳወራ አንዳንዶቻችሁ እናም እያላችሁ ነው የምትሰሙት። እኔ ደስ ብሎኝ አይደለም ማወራው። ምክንያቱም አእምሮአችሁ ውስጥ ገብቶ ያለውን ትክክለኛ ጥያቄ ነው ያላከው። ይሄ ሰውዬ ምን ለማለት እየፈለገ ነው የሚል ሰው ይኖራል። እንዲህ ነው እንዴ እያለ ደግሞ ፖዚቲቭሊ የሚቀበል ይኖራል። ለምን? ግዴታ ነው። አእምሮ እየጠረጠረም እየደገፈ ማስገብቶ ለውጥ ማካሄድ አለበት። ለዛ ነው እንኳን ደህና መጣችሁ በዘይት ጸሎት ሰው የማይለወጠው። ለዛ ነው ሰው አልለወጥ ያለው። በተደፋበት ዘይት ልክ ቢሆንማ እንኳን ደህና መጣችሁ አገኘዋችሁ ዛሬ
አይ በተጫነበት እጅ ልክ ቢሆን እንትን ግዛ እንትን ልበስ በተባለው ቢሆን የሰው ልጅ ጴንጤ ሄዶ ነበር ኢትዮጵያን ወርሰን ነበር ደህና ናችሁ ከዚህ በኋላ ሀብታም ነው የምትሆነው የተባላችሁ እስኪ እየተጠበቃችሁ ያላችሁ የገዛችሁ የሆነ ነገር ገዝታችሁ ዋሌታችሁ ታስቀምጣችሁ የላችሁ መጽሐፍ ቅዱስ ሲናገር ምን ይላል የቤተ ክርስቲያን ሰዎች ለታመመው ሰው ዘይት ቀብተው ይጸልዩለት ይላል መጽሐፍ ቅዱሳዊ ነው አይደለም ዘይት መጽሐፍ ቅዱሳዊ ነው አይደለም በዘይት መጸለይ መጽሐፍ ቅዱሳዊ ነው ላልተዘጋጀ አእምሮ ዘይቱን የኑግ ብታረገው የሰሊጥ ብታረገው የሱፍ አበባ ዘይት ብታረገው የፈላ ብታረገው ፍሪጅ ውስጥ የቆየ ብታረገው ለውጥ ያመጣልታል ይሄ ነው ዋና ነጥብ እየሰማችሁ ነው ዋናው ነጥብ ይሄ ሁሉ ጊዜ ነው መነግራችሁ ባለፈውም ስናገር ነበር ለምሳሌ እዚህ ቤት ውስጥ ያላችሁ ሰዎች ትምህርት ቤት ሄዳችኋል ትምህርት ቤት ሄዳችሁ በትምህርቱ ዓለም በትምህርት ቤት በኩል ካለፋችሁ ድፍን 20 ዓመት ሊደርስ ያላችሁ ሰዎች አላችሁ እንደኔ አይነት ሰዎች ማለት እኩል አንድ ክፍል ውስጥ ማትስ አስተማሪ 45 ደቂቃ እኩል እያስተማረን ሁሉ የምነግራችሁ የሚያስተምረን 45 ደቂቃ ነው የሚያስተምረን ሰውዬ ያ ሰውዬ ነው የምንማርበት ሉክ 50 ሉክ ደፍተር ነው የሚያስተምረን ሁላችንንም ነጭ ጓል ለብሶ ነጭ ቾክ ይዞ ብላክቦርድ ላይ እየጻፈ ነው እዛው ክፍል ውስጥ ያለ ሰው አንዱ አንደኛ ይወጣል አንዱ 10ኛ ይወጣል አንዱ 35ኛ ይወጣል እኩል ሰምተው ውጤታቸው እንዴት ተለያየ የትምህርት የኮንተንት ችግር ነው ያስተማሪው ችግር ነው አሁን ለምሳሌ እኔ እያወራው ነው ሁላችሁም እየሰማችሁ ነው ድምጼን ከፍ ያረኩት ሁላችሁም እየሰማችሁኝ ስለሆነ ነው የዚህ ቃል ውጤት ማንጋ ነው እኔ መወሰን ይችላል የሚሰማው ሰው ነው መወሰን የሚችል እኩል እግዚአብሔርን ይዘን እኩል እግዚአብሔርን እያመለክን እኩል ዋጋ እየከፈልን ውጤታችን ለምን ተለያየ ይሄን ማለት አይ አእምሮአችን ከምን ጊዜውም በላይ ወደ ምርኮ መምጣት አለበት አእምሮን ምን አለ መጽሐፍ ቅዱስ ጳውሎስ ምን አለ አእምሮን ምን እንላለን እንማርከዋል አይደለ ጸጥ እናደርገዋለን እናስገዛዋለን በእግዚአብሔር ሐሳብ ላይ ከፍ የሚለውን የሰውን ሐሳብ እየተቃወምን አእምሮን ለክርስቶስ ሐሳብ እንማርካለን እናስገዛለን አእምሮን በዘመኔ ሁሉ እኔ ምሻው ይሄንን ይህ አእምሮ ከእግዚአብሔር ውጪ ስፍራ የሚሰጠው እንዳይሆን ሌላ ምንም ናፍቆኛል በችግር ውስጥ በምቾት ውስጥ ግራ በመጋባት ውስጥ በምንም አይነት ሁኔታ ውስጥ የመጀመሪያ የኔ ሶሉሽን እግዚአብሔር እንደሆነ ማሰብ አንዳንድ ሰው ጥፋ ይለዋል ችግር ሲፈጠር የሆነ ነገር ይሰማዋል አእምሮአችንን ግን የለውጥ ቦታ አድርገን ካሰብ እዛ ነው ሞኝ መሆን የማያስፈልገው የኔት ከዚህ በኋላ ይሄን መድኃኒት እንዳትወስጂ ብሎኛል ጌታ ብሎ ሰውየው መድኃኒቷን አስጥላት ሰውየው ሴትዮዋ ትሞታለች በሳምንቱ ምንድነው ሲል የራሷ ጉዳይ እኔ ካላመነች እኔ ምን አገባኝ እውነቱን ነው ካላመነች ምን ምን ነው ፈራች እግዚአብሔር ጋር ችግር ኖሮ አያውቅም እኛ ግን እግዚአብሔር ጋር መተን እጃችን ይቀድማል አያችሁ
ለመስጠት የምንቀድመውን ለመዘመር የምንቀድመው ለማሸግሸብ የሚቀድመው ማንነታችን አእምሮአችንን ከመስጠት በፊት መሆን የለበትም። እማቀው እግዚአብሔር እምረዳው እግዚአብሔር አእምሮ ውስጥ መኖር አለበት። ያ ለውጥ የሚካሄደው እዚህ ውስጥ ነው። መሞትም ትንሣኤም የሚካሄደው እዚህ ውስጥ ነው። በደንብ አስተውሉ። ሰው የሚሞተው ሰው የሚኖረው እዚህ ውስጥ ነው። ዝም ብዬ አንድ ነገር ላሳያችሁ። አንድ ቆንጂት ሴት ወጣት የነበረች ሀገር ሁሉ የሚያያት ሁሉም ሰው ሲያያት እንዴት ውብ ነች፣ እንዴት ቆንጆ ነች፣ እሷን ያገኘ እንዴት የታደለ ነው የሚልላት ሴት ድንገት ታገባለች፣ ትወልዳለች። ከዛ በኋላ ዓለም ተዘጋ አይደል? የብዙዎች ሴቶች ህይወት እንደዛ ስለሆነ ከዛስ ድሮ ጥንቅቅ አርጋ የምትለብስ ሴት አሁን ቁልፉ እንደዚህ ተዛብቶ አረማመዷ ተዛብቶ መሄድ ጀምራለች። ትላንትና ባልየው ቤት ሲመጣ ግንባሯን ስሙ የሚቀመጠው ሰውዬ አሁን ግንባሯ እዚህ ድረስ በሻሽ ተይዟል። እዚህ አቮካዶ ተቀብቷል። ምን ብሎ አይ ብሎ ይገባል። በቃ ነገር ዓለሙ አበቃ። እዛ አንድ ልጅ በመውለድ ሁለት ልጅ በመውለድ ታሪክ አበቃ። በቃ አንዳንዶች ደግሞ አይታቸዋል ወልደው ምን ብለው ከትላንት በተሻለ ለራሳቸው ትኩረት ይሰጣል። ምን ስላለ ይመስላችሁ? አእምሮ ውስጥ አንድ ነገር አለ። የኔ መቆሚያ ይሄ አይደለም፣ እኔ እዚህ ጋር አይደለሁም ብላ ካሰበች አይ በቃ አሁንማ ነገር ዓለማ ከተመ፣ በቃ ወለድኩ ምን አደርጋለሁ በቃ አይ ያቺ ሰው ሲያያት የተስተካከለ ሰውነት የነበራት ሴት አጥሚት ገንፎ ትበላለች። ከዛ በኋላ በዛው ትቀጥላለች መራመድ መቆም እስኪያከታት። ሰው አእምሮን መቆጣጠር ካልቻለ ሰው አእምሮ ውስጥ ለእግዚአብሔር ቃል ስፍራ አሰጥቶ ሰው አእምሮ ውስጥ ለመንፈስ ቅዱስ ቦታ ሰጥቶ ሰው ለእግዚአብሔር አጀንዳ አእምሮ ውስጥ ቦታ ሰጥቶ መመላለስ ካልቻለ ሌላው ታሪክ እድሜህን ይበላው ይሆናል እንጂ ለውጥ አያመጣም። ይሄን በደንብ እንድታውቁ ፈልጋለሁ። ስሙኝ፣ ጸሎት እንኳን እኔ ብጸልይላችሁ የኔ ጸሎት እናንተ ጋር ለውጥ የሚያመጣ በጸሎት ለውጥ አለ ብሎ ለሚያምን አእምሮ ብቻ ነው። በጸሎት ውስጥ የኔ ታሪክ ይሰራል ብሎ ለሚያምን ሰው ብቻ ነው ጸሎት እንኳን የሚሰራ። ታሳሳላችሁ መጽሐፍ ቅዱሳችን ሲናገር በነገሥት መጽሐፍ ውስጥ ምን እንደተፈጠረ? እግዚአብሔር መስኮትን በሰማይ ላይ እንኳን ቢያደርግ አሁን የምታወራው ነገር አይሆንም ማለት በግልጽ ነው የተቃወመው። አእምሮ የሱ አእምሮ የሚፈልገው የሱ አእምሮ የሚቀበለው ነገር ምን እንደሆነ በደንብ ተመልከቱ። ነብዩ ምን አለ? ታያለህ አትቀምስም አለ። ይሄ የማወራው ነገር ግን ይሆናል አለ። አይ አንዳንድ ሰዎች በጣም ተንኮለኞች ናቸው፣ ግፈኞች ናቸው። እቤት ያሉ ሰዎችን ይበድላሉ። ለቤታቸው በጣም ሸክም ናቸው። ቤተሰቡ በእነሱ ምክንያት ነው የሚታመሰው። ቸርች ፊት ወንበር ላይ ይቀመጣሉ። 20 ደቂቃ ትንቢት ይመጣላቸዋል። ከክፋታቸው አይመለሱም።
ለምን እግዚአብሔር እዚህ ተናግሯል ይሆናል ብሎ ነው የሚያስብ አእምሮ ውስጥ ፕሮሰስ ማይካሄድ ከሆነ እመኔ የትኛውም ትንቢት የሚቀይርህ አድርገህ እንዳታስብ ሁላችሁም እንደምታውቁት ነው ኤሊን ሄዶ ምንድነው ያለው በቤት ክህነት ይኖራል ብሎ ቃል ገብቶለት ከዛ በኋላ እንደዚህ ያለው ልጆች ጉልምስና ላይ ሳይደርሱ ይሞታሉ አለ ምን እንዳለፋቃላችሁ እሱ እግዚአብሔር ነው የወደደውን ያርጋል ንስሐ እንኳን የመግባት ፍላጎት አልነበረው ከኔ ይልቅ ለልጆች ቦታ ሰጠ ብሎ እግዚአብሔር ሲጠይቀው እሱ እግዚአብሔር ነው የወደደውን ያርጋል ትንቢት ግን አለው በቤት ክህነት አይጠፋም የሚል ትንቢት አለው እግዚአብሔር ሐሳቡን ቀይሮ አይደለም የካህን ባህሪ ቢያጣበት ለምን ለልጆች ቦታ ሰጠ ይቅር በለኝ እድል ስጠኝ ቢለው የሚመለስ እግዚአብሔር ይያል የወደደውን ያርጋል እግዚአብሔር ነው የወደደው ትንቢቶቻችሁ መደበቂያ አታድርጉ መልእክት ሰምቻለሁ የሚለውን ነገር እንደንትን መደበቂያ አታድርጉ ይልቁንስ የለውጥ ቦታ የሆነውን አእምሯችሁን ለእግዚአብሔር ለማስረከብ ተነሱ ነገርኳችሁ ቅድም ሰይጣን ሁለት ነው መንገዱ የመጀመሪያው እየተዋጋ እያስጣለህ እንዳለ እንድታስብ ማድረግ ሁለተኛው ነገር ምን ወሰለ እሱን ካልቻለ ቀጣዩ ታክቲኩ ምን መሰለ ያልሆኑትን ያልተሳኩትን ነገሮች በጠቅላላ የእግዚአብሔር ፈቃድ አይደሉም ይላል ለምሳሌ እድሜዋ 35 ሆኖ ለምን አላገባሽም የእግዚአብሔር ፈቃድ አይደለም ትላለች 35 ሆኖ የእግዚአብሔር ፈቃድ አይደለም የእግዚአብሔር ፈቃድ አይደለም ወይስ የባህሪ ችግር ወይስ ደግሞ ለዛ ነገር ኮሚትድ የመሆን ችግር እናንተ እንትን በሉ እኔ አሁን እዛው ውስጥ አልገባም አያችሁ መጽሐፉ ሲናገር ከዚህ ጊዜ በኋላ ማንንም ሰው ለአቅመ አዳም ለአቅመ ሔዋን ከደረሰ ሰው ምን ሰው አለ ይላል አንዳንድ ሰው ምን ሰው አለ እኔ ውፎ ነኝ መንፈስ ነኝ የሰማችሁ ነው ምን ሰው አለ ከማን ጋር ይኖራል በዚህ ዘመን ይላል አእምሯችን ላልተፈለገ ልምምር ተጋልጧል አልተሳካም በቃ እግዚአብሔር አልፈቀደውም ይላል የማይሳኩ ነገሮች እምትሻ እንዳትሆን የሚያደርግ እኮ መንፈስ በውስጥ አለ አይደለም አንዳንድ ጉዳይ የእግዚአብሔር ፈቃድ ካልሆነ ሪጀክት ያደርጋል አትፈልገው መጽሐፍ ቅዱስ መፈለግና ማድረግን በእናንተ የሚሰራ እግዚአብሔር ነው ስለሚል እየሰማችሁ ነው እኔም ማወራላችሁ ቃሉን ነው ግምቴን አይደለም ማወራላችሁ አንዳንድ ጉዳይ የእግዚአብሔር ሐሳብ ካልሆነ አትፈልገው አትሻው አትጋደልለትም ለዛ ጉዳይ ምክንያቱም መፈለግንና ማድረግን የሚሰራው እግዚአብሔር አለመፈለግን ባንተ ውስጥ እየሰራ ነው ማለት ነው ለዚህኛው ጉዳይ ስለዚህ ትልቁ እንክብካቤ አእምሮ ላይ መደረግ አለበት አእምሮ ውስጥ ሞት መጠንሰስ አለበት የመጀመሪያው የአማኝ የለውጥ መጀመሪያ የለውጥ እርምጃ መሞት ነው የሞተ ለራሱ እንደማይከራከር የራሱን ዋስትና ለመውሰድ እንደማይንቀሳቀስ የሞተ ታሪኩ እንዳበቃ እንደሚያስብ እንዲሁ አእምሯችን ውስጥ ያለውጥ መጀመር አለበት ክብር ለእግዚአብሔር አሜን ናቸው ጥቂት ነገር እግዚአብሔር በዚህ ደካማ ሰው ወደ ህይወታችሁ ጨምሯል ላስተማረ መንፈስ ቅዱስ ክብር ለዘላለም ኢየሱስ ጌታ ነው